ህወሓት ተጨማሪ ጦር ወደ ጠለምት እያስገባ ነው። ራሳቸው የጫሩትን እሳት ራሳቸው ይሙቁት። ጌታቸው ረዳም የጠቅላይ አማካሪ ለትግራይ ወጣቶች ወሳኝ የክተት ጥሪ አቅርበዋል። ከሻቢያ ጋር የሚያገናኘን የሰላም በር ተዘግቷል። ሻቢያን ለመገልበጥ አዲስ ሰራዊት ወደ ግንባር ገባ። በኢትዮጵያና ኤርትራ መካከል የነበረው ሰላም አክትሟል ሲል አወጇል። አስቸኳይ ድርድር ወይም ከባድ ጥቃት ፕሬዚዳንት ትራምፕ ኢራን ከሁለት አማራጮች አንዱን እንድትመርጥ አስጠነቀቁ። ኢራንም በጉዳዩ ላይ ምላሽ ሰጥታለች። ህወሓት ወደ ወልቃይት ተጠግቶ ጥቃት ከፍቶ ከተመታ በኋላ አሁን ደግሞ ተጨማሪ ጦር እያስጠጋ መሆኑ ተሰምቷል። በዚህ መሃል ከወደ አዲስ አበባ የጠቅላይ አማካሪ ለትግራይ ወጣቶች በማለት ያቀረቡት ጥሪ እጅግ ትኩረት ስቧል። የዚህንና ሻቢያን ለመገልበጥ ወደ ግንባር ስለገባው አዲስ ሰራዊት እንዲሁም በቀጠለ የአሜሪካና ኢራን ውጥረት አንዳቸውን ስለማስጠንቀቃቸው የምናስደምጣችሁ ይሆናል። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው አካባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ህወሓት ተጨማሪ ጦር ወደ ጠለምት እያስገባ ነው። በምስራቅ ጠለምት ሚጫራ በተባለ ስፍራ በአሁኑ ሰዓት የተኩስ ልውውጥ እንዳለም ተሰምቷል። በዚህ መሃል አቶ ጌታቸው ረዳ የትግራይ ወጣቶች ተቃውሟቸውን እንዲያሰሙ ጥሪ አቅርበዋል። ራሳቸው የጫሩትን እሳት ራሳቸው የሙቁት ሲሉ የሚከተለው መልእክት አስተላልፈዋል። የፕሪቶሪያን ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘን የነበረው ከግጭት ውጪ ተጽዕኖ መፍጠር የሚያስችሉን ዲፕሎማሲያዊ ግንኙነቶችና ከፌዴራል መንግስት ጋር በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይቀየሩ ከግልና ቡድን የስልጣን ጥም ጋር በማያያዝ እንቅፋት የሆኑ የህዝባችንን ስቃይ ያራዘሙና በወንጀል ሊጠየቁ የሚገባቸው አካላት የክልላዊ አንድነትን ማረጋገጥና ተፈናቃዮችን የመመለስ ስም በማላከክ በድጋሚ ወደ ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ይገኛሉ። ተፈናቃዮችን መመለስ በታማኝ መንገድ በዘላቂ ሰላምና መተማመን ላይ የተመሰረተ ህዝባችንን ማቋቋምና የመልሶ ግንባታ ፍላጎቶችን ለማሟላት የውጭና የውስጥ ባለድርሻ አካላት ተሳትፎንና ከፍተኛ የፋይናንስ ድጋፍ የሚጠይቅ ተግባር መሆኑ ይታወቃል። ምንም እንኳን ብዙ ችግሮች ቢኖሩም የአፈጻጸም መንገዱ ሙሉ በሙሉ ሰላማዊ በሆነ መንገድ በፕሪቶሪያ ስምምነት መሰረት መሆን ይጠበቅበታል። ሁሉንም አይነት እድሎች አጥፍታችሁ የብሔሩን አቅም በትናችሁ የሰላም በር የሚዘጋበትንና ወደ ግጭት የምንመለስበት ሁኔታ አመቻችታችሁ በተፈናቃዮች ጥያቄ ስም አጃቢዎቻችሁን ለማስደሰት ስትሉ የጀመራችሁትን የት መቼና እንዴት እንደሚያልቅ ለመገመት የሚያስቸግር ነገር ግን በእርግጠኝነት ትግራይን የጦርነት አውድማ የማያደርግ ትንኮሳ ልታቆም ይገባል። የሚገርመው አሁንም የወጣቱን ህይወት እንደ ዋና የጦርነት መሳሪያ መጠቀም በመቀጠል እንደተለመደው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈለውን ዋጋ መቀነስ የሚለው የጦርነት ስልት ጠፍቷችሁ ነው። ክላሽ ያዘ እግረኛ አስቀድማችሁ የምታስጨርሱትስ እነዚያ መድፎችስ ለመቼና ለማን ሊሆናችሁ ነው? የከበረ የወጣት ህይወት አለሁ ለማለት ብቻ ትሰዋለህን? ያም ሆነ ይህ ተጋዳላያችን ህመምህና ህዝባዊ መርህን ለርካሽ ፖለቲካዊ ንግግሮች እንዳይጠቀሙበት ተጠንቀቅ ሲሉ አሳስበዋል። በትግልህና በከፈልከው በማንኛውም አይነት መስዋዕትነት እንዲፈረም ያደረግከው የፕሪቶሪያ ስምምነት ፖለቲካዊ ልዩነቶችን በሰላም መንገድ መፍታት የሚያስችል የዚህ ወቅት መድረካዊ ተልዕኮ መሆኑን ተገንዝበ ተጨማሪ ከንቱ መስዋዕትነት አልከፍልም በማለት ተቃውሞህን አሰማ ሲሉ ጥሪ አቅርበዋል። መስዋዕትነትህ ደጋግመው ያረከሱ የፖለቲካና የጦር መሪዎች አሁንም የወጣቶችን መስዋዕትነት መሰረት ያደረገ ከጦርነት በታች ያለ ፍጥጫን ወደ ሙሉ ጦርነት ለመውሰድ የጀመሩትን ትርጉም አልባ እንቅስቃሴ እንዲያቆሙ የሚቻለን ሁሉ አድርግ። ራሳቸው የጫሩትን እሳት ራሳቸው ይሙቁት ሲሉ ወጣቱ ህወሓትን በጸበልህ ብሎ የራሱን ኑሮ እንዲኖር ጥሪ አቅርበዋል።
በቀጣይ መረጃ የሻዕቢያ ተቀናቃኙ የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያና ኤርትራ መካከል የሰላም ግንኙነት ምዕራፍ አክትሟል በማለት ተደምጧል። በጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂ ስምምነት የታደሰው የሀገራቱ ግንኙነት ሞቶ ተቀብሯል ያለው ድርጅቱ ነገሩ ወደ ወታደራዊ ፍጥጫ እያመራ ነው ብሏል። ኢትዮጵያና ኤርትራ ግንኙነት የተበላሸው ኢሳያስ አስተዳደር ግትርነት መሆኑን መረዳቱን ጠቁሟል። ድርጅቱ የሁለቱን ሀገራት ግንኙነት በምን ደረጃ ላይ እንደሚገኝ ያደረግኩት ባለው ግምገማ የሰላም በር ተዘግቶ ወደ ቀጣይ ግጭት እየተሸጋገረ ነው ብሏል። የአብይን ወደ ስልጣን መምጣት ተከትሎ በ2018 የተፈረሙት የሰላም ስምምነቶች ሙሉ በሙሉ ህልውና ማክተሙን ድርጅቱ ጠቁሟል። ኢሳያስ ስምምነቶችን እንዲሞቱ ያደረጉት የተጠናወጣቸውን የግጭት አባዜ ለማስቀጠል ነው ሲልም ድርጅቱ ኮንኗል። የኢሳያስ አስተዳደር ኤርትራም ከኢትዮጵያ ጋር ዘላቂ ሰላም ግንኙነት እንዳይኖራት የሚፈልገው አምባገነን አስተዳደርን ለማስቀጠል መሆኑን ገልጿል። የሰላም በሮቹ ዳግም መዘጋታቸው የአስተዳደር የጭቆና አገዛዙን ለማስቀጠልና ቀጠናውን የማተራመስ ፖሊሲው ለማራዘም ጠቅሞታልም ብሏል። የኢሳያስ አገዛዝ ኤርትራን በአራቱም አቅጣጫ የተቆለፈባት የግሉን ንብረት አድርጓታል ያለው ድርጅቱ ከዚህ በኋላ በሰላም መንገድ የሚከፈት የግንኙነት መስመር እንደሌለም አረጋግጫለሁ ብሏል። በኤርትራ የለውጥ ጭላንጭሎች መልሰው ተዘግቷል ያለው ድርጅቱ አሁን ያለው አማራጭ በኢሳያስ ላይ ወታደራዊ እርምጃ ማጠናከር መሆኑን ጠቁሟል። እንደ ቀይ ባህር አፋር ዲሞክራሲያዊ ድርጅት በኤርትራና በቀጠና ያለውን አሁናዊ ሁኔታ መሰረት በማድረግ ወታደራዊ አቅሙን እያሳደገ መሆኑን የድርጅቱ ምክር ቤት ገልጿል። ምክር ቤቱ የኢትዮ ኤርትራ አሁናዊ ግንኙነት ቀጠናዊ ለውጦችን በተመለከተ ባወጣው መግለጫ ለውጥ ሊመጣ የሚችለው በኃይል አማራጭ ብቻ ነው ብሏል። ለዚህም በኤርትራም ይሁን በቀጠና ያለውን የፖለቲካ ወታደራዊና የጸጥታ ሁኔታ በተመለከተ ቀጣይ አቅጣጫውን ማስቀመጡን ጠቁሟል። ወታደራዊ አማራጭን የትግል ስልት ያደረገው ድርጅቱ በኤርትራ ውስጥ ስላለው የቀይ ባህር አፋር ህዝብ ሁኔታና በኢትዮጵያ አፋር ክልል ያለው ስደተኛ ነጻነቱን ለማወጅ ዝግጁ መሆኑን ገልጿል። ድርጅቱ የኤርትራ መንግስት በቀይ ባህር አፋሮች ላይ ያስቀጠለው የዘር ማጽዳት፣ በግዳጅ ማፈናቀልና የመሬትና የባለ አካል ወረራ በኃይል ይቀለበሳል ብሏል። የኢሳያስን አገዛዝ ከቀይ ባህር አፋር ህዝብ ትከሻ ለመገርሰስ ድርጅቱ ወታደራዊ አቋሙን እያሳደገ መሆኑን ጠቁሟል። የድርጅቱ ወታደራዊ አቅም ጊዜ ወደ ጊዜ እያደገ መሆኑን የተገለጸ ሲሆን አዳዲስ ታጋዮችን በመመልመል ላይ መሆኑንም አስታውቋል። የቀይ ባህር አፋር ክልል ወጣቶች ወደ ወታደራዊ ስልጠና ካምፕ በመቀላቀልና የራስን ዕድል በራስ የመወሰን መብትን ጨምሮ ነጻነታቸውን በኃይል ለማረጋገጥ እንዲዘጋጁ ጥሪ አቅርበዋል። ድርጅቱ የጎረቤት ሀገሮችና የዓለም አቀፍ ማህበረሰብ የኢሳያስ አፈወርቂ አገዛዝ ለመጣል ተባባሪ እንዲሆን ጠይቋል። የኢሳያስ ፖሊሲ ቀጠናዊና ዓለም አቀፍ ደህንነትና መረጋጋት ላይ የሚያስከትለውን አደጋ በመገንዘብ ከወዲሁ እርምጃዎች እንዲወሰዱ ጥሪ አቅርበዋል። በመጨረሻም ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ ፕሬዚዳንት ትራምፕ አስጠነቀቁ። የኢራን ውጭ ጉዳይ ሚኒስቴር አባስ አርጋቺ ከአሜሪካ ጋር ግንኙነት አለመጀመራቸውንም ተናገሩ። የኢራን መንግስት መገናኛ ብዙሃን እንደዘገቡት አባስ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋርም አልተገናኙም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረቡዕ ሌሎች ግዙፍ የጦር መርከቦች ወደ ኢራን እየተጠጉ እንደሆነ ተናግረዋል። ቴህራን ከዋሽንግተን ጋር ስምምነት እንደምትፈጽም ተስፋቸውን ገልጸዋል። ከጥቂት ሳምንታት በፊት ከአውሮፓውያኑ 1979 እስላማዊ አብዮት በኋላ ደም አፋሳሽ የተባለ ተቃውሞ በኢራን መቀስቀሱን ተከትሎ አሜሪካ ወደ ባህረ ሰላጤው አካባቢ ተጨማሪ ወታደራዊ መርከቦችን አሰማርታለች። በኔና ዊትኮፍ መካከል ባለፉት ቀናት የተደረገ ምንም ግንኙነት የለም፣ እኛ ለድርድር ጥያቄ አላቀረብንም ሲሉ አርጋቺ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። ነገር ግን የተለያዩ አደራዳሪዎች ምክክር እያደረጉና ከኢራን ጋር ግንኙነት እያደረጉ መሆኑን መናገራቸውን የሮይተርስ የዜና ወኪል ዘገባ ያሳያል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ማስጠንቀቂያ ወደ ባህረ ሰላጤው ያሰማሩትን ግዙፍ የጦር አውሮፕላን ጫኝ መርከብን እና ሌሎችንም በመጥቀስ አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውን ጠቅመዋል። በቬንዙዌላ ላይ የወሰዱትን እርምጃ ያነሱት ትራምፕ ኢራን ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለው ተስፋ እንደሚያደርጉ አመልክተዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸመው የአየር ጥቃት መከተሉን ገልጸዋል። የኢራኑ የውጭ ጉዳይ ሚኒስቴር ለሀገራቸው መገናኛ ብዙሃን ምንም አይነት ንግግር እንዳልተጀመረ፣ ነገር ግን ከአቀራራቢ ሀገራት ጋር ግንኙነት መጀመሩን ጠቁመዋል። ይህ የትራምፕ ማስጠንቀቂያ የተሰማው አብርሃም ሊንከን
ኦሪየን የተባለው ግዙፍ የጦር መርከብና በርካታ ተዋጊ መርከቦች ከተለያዩ አቅጣጫዎች ባለፈው ሳምንት ተነስተው ወደ መካከለኛው ምስራቅ ከደረሱ በኋላ ነው ኢራን ውስጥ ከተከሰተው ተቃውሞ ጋር በተያያዘ የጸጥታ ኃይሎች ተቃዋሚዎችን መግደላቸውን የሚቀጥሉ ከሆነ ከባድ ጥቃት እንደሚፈጽሙ ትራምፕ ሲዝቱ ቆይተው ተቃውሞ ጋብ ብሏል። አሁን ደግሞ የኢራን ባለስልጣናት በተደጋጋሚ ያስተባበሉትንና ለሰላማዊ አገልግሎት ብቻ ነው የሚውለው ነው የሚሉትን የኒውክሌር ግንባታቸውን በተመለከተ በፍጥነት ወደ ድርድር ቀርበው ካልተስማሙ እርምጃ እንደሚወስዱ ዝተዋል። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ በምትሰጠው የአጸፋ ምላሽ ቀጠናዊ ግጭት ሊከሰት ይችላል የሚል ስጋት በባህረ ሰላጤው ሀገራት ዘንድ ተጠናክሯል። በዚህም ሳቢያ የነዳጅ ዋጋ ጭማሪ ታይቶበታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ለተመረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።